ለክርስቲያኖችም ለሙስሊሞችም የሚሆን በጣም ቀላል ብዙ ነገር የማይፈጅ ቆንጆ ጣፋጭ ይዤላችሁ መጥቻለሁኝ። ሰላም እንዴት ናችሁ? ዛሬ ደግሞ በጣም ቀለል ያለ ጣፋጭ አብረን የምንሰራው እዚህ ጋር 2 ኩባያ ዱቄት ተጠቀምኩኝ እና ይሄ ኮርን ፍሎር ነው የካርቶኑ ኮርን ፍሎር። እሱን ደግሞ 2 ማንኪያ አረኩኝ። ከዛ እዚህ ጋር ደግሞ 2 ማንኪያ ስኳር አረኩኝ፣ ነጩን ስኳር። ቀጥሎ 1 ማንኪያ እርሾ አረኩበትኝ። እርሾ ፍሬሽ የታሽጎ የነበረ ነው። ከዛ 4 ማንኪያ ወተት ነው ያረኩበትኝ። በ4 ማንኪያ ወተት ፋንታ ለብ ያለ ውሃ መጨመር ትችላላችሁ። ከዛ በኋላ ደግሞ 1 ኩባያ ለብ ያለ ውሃ ነው የጨመርኩበት። ሁሉንም በውሃ መጠቀም ትችላላችሁ ለጾመኞች። ከዛ ቤኪንግ ፓውደር አረኩበት። ሊጡ ትንሽ ስለወፈረ ደግሞ እኔ ወተት ነው የጨመርኩበት። እንደነገርኳችሁ በውሃ ብቻ ማድረግ ትችላላችሁ የጾም እንዲሆን። አማሰልኩትኝ። ከዛ ጨርቅ አርጌ ክዳን አርጌ ሚሞቅ ቦታ ነው ያስቀመጥኩትኝ። ከዛ 30 ደቂቃ ነው የምሰጠው። ከ30 ደቂቃ በኋላ መስራት የሚጀምረው እሱ ኩፍ እስከሚል ድረስ። እዚህ ጋር 1 ኩባያ ስኳር፣ ግማሽ ውሃና ሎሚ ተጠቅሜ እንደዚህ ሲራፑን ሰራውትኝ ማለት ነው። በጣም መቅጠንም በጣም መወፈር የለበትም። እንዲህ ከተንተከተከ በኋላ እንደምታዩት ቆንጆ ውፍረት አለው። ሲቀዘቅዝ ደግሞ ከዚህ ደግሞ ይወፍራል። በ30 ደቂቃ ውስጥ ሊጤ ኩፍ ብሎ እንደዚህ እንደምታዩት በጣም ወደ ላይ መጥቶ ቆንጆ ሆኖልኛል፣ ቦክቶልኛል። ከዛ ዘይት መጥበሻ ላይ ያረኩኝ። ንጹህ ዘይት ነው እንደዚህ አይነት ጣፋጭ ሲሰሩ መሆን ያለበት፣ ሌላ ነገር የተጠበሰ መሆን የለበትም። ከዛ እጄን በደንብ ዘይት ቀባውትኝ። ከዛች ማንኪያ ምሰራበትን ደግሞ ዘይት ቀባውትኝ። ከዛ እንደዚህ ያረኩኝ። በትንሹ ነው ማድረግ ያለባችሁ ምክንያቱም ይተልቃል በደንብ እየተነፋፋ ሲመጣ ስለሚተልቅ። ከዛ እንደዚህ አድርጌ በጣም ለሰስ ባለ ዘይት ሞቅ ያለ ሆኖ ለሰስ ባለ መሆን አለበት። እንደዚህ አድርጌ ግማሽ ድረስ ነው ያበሰልኩትኝ። ሙቀቱን በደንብ እየተቆጣጠርኩ ነው ያበሰልኩትኝ። አወጣውትኝ። ይሄ ግማሽ ነው ያበሰልኩት እንዳልኳችሁ። ከዛ ዘይቱ ጠንፈፍ እንዲል አወጣውትና የሚቀጥለውን ደግሞ እየከተትኩኝ ደግሞ ሰራውኝ ማለት ነው። ይሄ ሁለተኛው ዙር ነው። ክፍተት ቦታውን እንደዚህ ያረጋችሁ ሙሉ ቶሎ እንድትጨርሱ ቶሎ በስሎላችሁ እንዲወጣ። ስታማስሉ ደግሞ እንደዚህ ነው መማሰል ያለበት ድቡልቡል ስለሆነ እንዲበስልላችሁ። ከዛ ይሄ ግማሽ የተጠበሰውን ድጋሚ እንደዚህ አድርጌ ጎልደን እስከሚሆን ድረስ በደንብ እጄን ሳላሳርፍ እያማሰልኩኝ አበሰልኩትኝ። ከዛ ቀጥታ ዘይቱን በደንብ አንጠፍጥፈን ወደ ሰራነው ሲራፕ ውስጥ ነው የምንከተው። ትኩሱ ነው መሆን ያለበት። ለምታዩ ሲራፑ ቅድም ከነበረው ቅጥነት ትንሽ ደግሞ ወፍሯል። እንደዚህ አድርጌ ቶሎ እያወጣው ሳህን ላይ ነው የምደረድረው። በጣም ፍጥነት ያስፈልጋል። ከዛ የቀሩትንም እንደዚህ እያረኩኝ በሲራፑ ይድብልቅልቅ እያረኩኝ ሳህኑ ላይ አድርጌ ደርድሬ ጨረስኩኝ። እንደምታዩት ደግሞ በጣም ቆንጆ ሆኗል። ከዛ የቀረውን ሲራፕ ደግሞ ከላይ በደንብ አድርጌ ያፈሰስኩበት። እኔ ትንሽ ሲራፕ አሳንሼዋለሁኝ ስላልፈለኩኝ ነው እንደዚህ በመጠኑ እንዲሆን። ከዛ ያው ራሴ ነው የምቀምሰው። ራሴ ቀመስኩት። በእውነት ኮርን ፍሎር ሁሉ ነገር ስላለው ልኬቱ ትክክል ስለሆነ ውስጡም በስሏል። በጣም ነው የሚጣፍጠው። ትኩስም ስለሆነ ስለሚያቃጥል እንደዚህ እየመረጥኩ ነው የበላሁትኝ። ትኩስ ነው ሲበላ ደስ የሚለው። ይሄን ይመስላል የዛሬው ሬሲፒያችን። ሞክሩት፣ ተወዱታላችሁ። ሞክራችሁት አስተያየታችሁ ኮሜንት ሴክሽን ላይ ጻፉልኝ። በጣም ነው የምወዳችሁ። ፎሎ ማድረግ አትርሱ። ቻው፣ ባይ ባይ።